ዛሬ በቦሴ ማዕድ መኮረኒ ነው የምንሰራው። እንዴት ነው የሚያምረው! በጣም ነው የሚጣፍጠው። እስከመጨረሻው እዩት፣ ትወዱታላችሁ። በመጀመሪያ ድስት ጣድኩኝ። ነጭ ሽንኩርትና ዝንጅብል፣ ቀይ ሽንኩርት አደረኩኝ ከጋለው ዘይት ላይ ማለት ነው። ከዛ በኋላ እንደዚህ በምታዩት መሰረት ሽንኩርቱን እያበሰልኩኝ ነው። እንዲህ ቆንጆ ሆኖ ሽንኩርቱ ከበሰለ በኋላ ቲማቲም ጨመርኩኝ። እዛ ከቲማቲሙ ጋር አንድ ላይ አበሰልኩኝ ማለት ነው። እና ሞክሩት፣ ትወዱታላችሁ። ላይክም እያደረጋችሁ ፎሎም አድርጉ። ከዛ በኋላ እንደዚህ በደንብ ከቲማቲሙ ጋር ቆንጆ ሆኖ በሰለ በምታዩት መሰረት። ከዛ አንድ የሾርባ ማንኪያ ብዙ አልሞላም በርበሬ ያደረኩኝ ቀለሙ እንዲያምር። ከዛ በኋላ ከበርበሬው ጋር ቆንጆ ሆኖ ከተቁላላ በኋላ ይኸው በምታዩት መሰረት በጣም ሸጋው ነው የተቁላላው። ከዛ በኋላ ቅመም ነው ያደረኩት፣ መከለሻ ቅመም አንድ ላይ የተፈጨ ከቤት የተዘጋጀ ቅመም ነው ያደረኩት። ጨው አደረኩኝ። ከዛ አንድ ላይ እንደዚህ ተቁላላ ለትንሽ ደቂቃ። ከዛ በኋላ ፐርስሪ ወይም ደግሞ የድንብላል ቅጠል አንድ ነው አይደል አደረኩኝ። እዛ በሶ ብላ አደረኩ፣ የበሶ ብላ ቅጠል። እሱን ጨርሼ መኮረኒ ጣድኩኝ ማለት ነው። ውሃው ሲፈላ መኮረኒ በምታዩት መሰረት አደረኩ። ሄልና ቀረፋ አደረኩኝ። ሽታውም በጣም ቆንጆ ነው። እሱ ሲሆንበት ሞክሩት፣ እሱን አድርጋችሁ ቀቅሉት። ከዛ እንደዚህ ሆኖ ደርሷል። በጣም ነው የሚጣፍጠው፣ ሞክሩት።